ከተማዋን ሲያሸብሩ የቆዩት ወንበዴዎች መጨረሻ አሳ ጎርጓሪ ዘንዶ ያወጣል እንዲሉ አምቦ ለካስ በራሷ ልጆች ስትናት ከርማለች። የከተማዋ ፖሊስ በተቀናጀ ኦፕሬሽን በቁጥጥር ስር ከዋላቸው ውጪ ዘረፋና ግልጽ ወንብድና የሙሉ ጊዜ ስራቸው የሆኑ በርካታ ጋንግስተሮች አሁንም እንዳሉ ይፋ ሆኗል። የከተማዋን ሽማግሌዎች ሳይቀር ብንናገር እናልቃለን ያስባሉት በመንግስቱ ውስጥ የራሳቸውን መንግስት የመሰረቱትና በመጨረሻም በጸጥታ ግብረ ኃይል ታድነው የተገኙት ጋንግስተሮች ጉዳይ የጥንቅራችን ትኩረት ይሆናል። ከዚህ ውጪ ኢራን ለአሜሪካ ተስማምታለች። ለጥቂት የተረፉት መናገር የጀመሩት የኢራኑ አዲሱ መሪ የወሰኑትን አነጋጋሪ ውሳኔ ማካተናል። ጤና ይስጥልን። ዕለታዊ መረጃ ቅኝታችን እነሆ ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦችን በዝርዝር እናስቃኛችኋለን። አብራችሁን ቆዩ። የከተማዋን ሽማግሌዎች ሳይቀር ብንናገር እናልቃለን ያስባሉት በመንግስቱ ውስጥ የራሳቸውን መንግስት የመሰረቱትና በመጨረሻም በጸጥታ ግብረ ኃይል ታድነው የተገኙት ጋንግስተሮችን ጉዳይ አስቀደምን። የጀርመን ድምፅ እነዚህ የተደራጁ ወንበዴዎች ሲያምሷት በከረሙት አምቦ ከተማም ቅኝት አድርጎ ነበር። በዚህ ዘገባ መሰረት በፖለቲካ ትግል በመነቃቃትና ምሳሌ በመሆን የምትታወቀው ከተማ በጋንግስተሮቹ ምክንያት ድባቴ ውስጥ ከርማለች። አንድ የአምቦ ከተማ ነዋሪ ለዜና ምንጩ ሲናገሩ ከቅርብ ጊዜ ወዲህ በአምቦ ከተማና አካባቢው ላይ የሆነ ያለው ተግባር ለመናገር እንኳን ከባድ ነው ብለዋል። የተደራጀ የሚመስል ያሉት ቡድን ሰዎችን እንዳሻው በአደባባይ ያለ ገላጋይ መደብደብ፣ ንብረትን መንጠቅና ሙሉ ሰብአዊ መብትን መደፍጠጥ የሰርክ ተግባሩ እየሆነ ተመልክተናልም ነው ያሉት። ለደህንነታቸው ግን ማንነታቸው ፈጽሞ እንዳይጠቀስ የጠየቁት አስተያየት ሰጪው ሲቀጥሉ ተጠቂዎቹም ሆኑ ማህበረሰቡ በአደባባይ ሲፈጸም የተመለከቱትን በደል እንኳ ለመናገር ሲቸገሩም ነበር በማለት ታዝበናል ያሉትን በግልጽ አስረድተዋል፣ አጋርተዋል። የዓይን እማኙ ይቀጥላሉ። እኔ የምኖረው በዚሁ ከተማ ውስጥ ነው። እናንተ ዛሬ በሚዲያ የተመለከታችሁትን እኛ በአካል ነው ስንመለከት የኖር ነው። እኛ አስቀድሞ እናውቃለን። በጊዜ በ12 ሰዓት ነው ተሰብስበን ወደ ቤታችን የምንገባው። ተደራጅተንም ነው ራሳችንን ስንከላከል የቆየ ነው። በከተማዋ ውስጥ ተደራጅተው ሰው የሚያጠቁ ወጣቶች በሚዲያ ያያችሁት ብቻ አይደለም፣ እጅግ ብዙ ናቸው ብለዋል። አስተያየት ሰጪው ሲቀጥሉ እርስ በርሳቸው ተጠራርተው ይደራጁ ወይም ያደራጃቸው አካል ይኑር አይኑር እኛ አናውቅም። የከተማ አስተዳዳሪ፣ ፖሊስና ሁሉም የአስተዳደርና የጸጥታ መዋቅር ባላት ከተማና ሀገር ውስጥ አስፓልት ላይ ይደበድብሃል፣ ይወጋሃል፣ ጠያቂ የለውም። ደብዳቤዎች እየደበደቡ ልገላግል እንኳ ብለህ ብትገባበት የሚጠብቅ ተመሳሳይ ነገር ነውና በዚህ ሁኔታ መኖር ችግር ነው ሲሉም የጸጥታ ኃይል ወይም ሕግ የማይገዛቸው መሆናቸውን የጠቆሙት አስተያየት ሰጪው የከተማዋ ነዋሪ በዓይኔ ተመለከትኩ ያሉትን አጋጣሚ ሲያጋሩም በዓይኔ የተመለከትኩትን ልናገር። አስፓልት ላይ ወደ 8 ሰው መጥተው ሰው ይከባሉ። ከዚያ ውስጥ አንዱ እስኪበቃው ይደበድባል። በድብደባው ምክንያት ደም በደም የሆነውን ተጠቂ ለመታደግ ጥረት ያደረገ መንገደኛ እንኳ ለግልግል ቢገባ ከተደብዳቢው ጋር ጨምረው አስፓልት ላይ ዘርረው ታለፉ። እነዚህን ልጆች ለምን ያላቸው የጸጥታ አካልም አልነበረም በማለት መስክረዋል። ምን ይሄ ብቻ ይላሉ ምስክሩ። ምን ይሄ ብቻ፣ በአደባባይ የፈጸሙትን ይህንን ወንጀል ሲያደርጉ ደግሞ ቪዲዮ እየቀረጹ ነው። ስለዚህ እናንተ አሁን በቪዲዮ ያያችሁትን እኛ በቀጥታ በዓይናችን አይተን ሰክተንም ወደ ቤታችን የገባንበት ነው። ብትናገር ትሞታለህ፣ ሄደ ለማንም መንገር አትችልም ማለት ነው ብለዋል። ለመሆኑ ተጠርጣሪዎቹ የከተማዋ ፖሊስ እንዳለው በቁጥጥር ስር እየዋሉ ነውንም? ከዘገባው የቀረበላቸው ጥያቄ ነበር። ሰሞኑን በማህበራዊ ሚዲያ ተጋርቶ በርካታ ሰውን ያሳዘነውን ተግባር አንድ የጎበዝ አለቃ የሚመስል ወጣት 3 ምስኪኖችን ወደ አንድ ቤት አስገብቶ ተራ በተራ ሲደበድባቸው ያሳያል። በተለይም አንደኛው ወጣት ክፉኛ ተደብድቦ ለመነሳትም ተቸግሮ ሲያቃስትም ነበር የታየው። የዚህን ክስተት በማስመልከት በማህበራዊ ሚዲያ እንደተጋራውም ተጎጂው እንዲህ ይላል። የጭቃ ቤት ለመመረግ ኮንትራት ወስጄ ነበር። ተደብድቤበት በማህበራዊ ሚዲያ የተጋራው ቪዲዮ የሚያሳየው ይህ ቀን ስራ የምሰራበት ቦታ ነው። ድንገት ወደ ውስጥ ስንገባ ደብዳቤያችን አንድ ጎራዴ የያዘና ማንነታቸውን ከማላውቅ ብዙ ወጣቶች ጋር ከበቡን። እኛን የደበደበን ሰው ደግሞ በተመሳሳይ ተግባሩ ስለማውቀው ደንግጬ ቆሜን የቀረሁት ብሏል። አብዲ የተባሉ ሌላ የከተማ ነዋሪ አስተያየት ሰጪ የሚፈጸመው ጥቃት መጠነ ሰፊ ነው ሲሉ ተናግረዋል። መናገር አንችል፣ ፈጣሪ እውነቱን ያወጣልን ብለን ዝም ነበር ያልነው። አሁን ችግራችንን መላው ሕዝብ ስለሰማልን አንዱ ደስ ያለን ይኸው ነው ሲሉ መስክረዋል። የአምቦ ነዋሪዎች ሀሳባቸውን መስጠት ይቀጥላሉ። ሌላም ነዋሪ አስተያየታቸውን ሲቀጥሉ አሳዛኝ ነው በእውነት ሕዝብን የማይወክል ሰው የማይቀበለው ነገር ነው። ዛሬ ራሱ ሕዝቡ ሰልፍ ወጥተን እናወግዛለን ብለው ነበር።
ሳይቀር እንዴት እንደከለከሉት እንጃ ስጋት ነበር የፈጠረብን። ቀን ስጋት፣ ማታ ስጋት ውስጥ ነው የቆየነው። ከሴታችን ከባህልም ውጪ ነው ይሄ ሲሉ አስተያየታቸውን አክለዋል። የዜና ምንጩ ስለ ሰሞነኛው ጉዳይና ተያያዥ ጉዳዮች ከአምቦ ከተማ አስተዳደር ተጨማሪ መረጃዎችን በዚህ ዘገባ ለማካተት ለከንቲባው አቶ ሃጫሉ ገመቹ በተደጋጋሚ በእጅ ስልካቸው ላይ በመደወል የጽሑፍ መልእክትንም ቢልክላቸውም ለጊዜው ምላሽ ማግኘት እንዳልቻለ አጋርቷል። የምዕራብ ሸዋ ዞን ዋና ከተማ የሆነችው አምቦ ኮሚዩኒኬሽን ግን በማህበራዊ ገጹ እንዳጋራው የተለያዩ ወንጀሎችን ሰርቶ የተሰወረው ካሳዬ ቀነን የሚባል ግለሰብ የጸጥታ አካላት ባደረጉት ክትትል በሕግ ቁጥጥር ስር ሊውል መቻሉን አስታውቋል። የኮሚዩኒኬሽን ጽሕፈት ቤቱም ግለሰቡ የተያዘው በጸጥታ አካላት ቅንጅትና በህብረተሰብ ጥቆማ እንደሆነ ከአምቦ ከተማ የጸጥታ ምክር ቤት መረዳቱንም አሳውቋል። በሚደርስብን ድብደባና ዘረፋ ተሰላችተናል የሚሉት የአምቦ ከተማ ነዋሪዎች የሚገኙበት ሁኔታ አሳፋሪ እንደሆነ ግን ያስረዳሉ። ቁጭ ብለህ ስታየው ይህ ጊዜ ለእኛ አሳፋሪ ነው። ምን ብለህስ ትናገራለህ? እኔ አሁን የማውቀውን ብነግርህ አንድ ግለሰብ መሬት ገዝቶ በገዛው መሬት ላይ ትንሽ ግንባታ ጀምሮ ነበረ። ከዚያን የተደራጀው የወጣቶች ቡድን በአደባባይ ቀምተውት ግንባታ ይጀምሩበታል። ለምን ብሎ ሲጠይቃቸው እንገልሃለን አሉት። የጸጥታ አካላትም ችግሩን ሊፈቱለት አልቻሉም። ከተማችን እንዲህ ያለ ችግር ላይ ወድቃለች ሲሉ በቁጭት አስተያየታቸውን ሰጥተዋል። ዘገባው በአደባባይ ተፈጽሟል ስለተባለው በዚህ ጉዳይ ላይ በሀገሪቱ የሚፈጸሙ ሰብአዊ መብት ጥሰቶችን የሚከታተለው የኢትዮጵያ ሰብአዊ መብት ኮሚሽን አንድ የበላይ አመራርን ጠይቄያለሁኝ ብሏል። ጉዳዩን የተመለከቱት ከማህበራዊ ሚዲያ እንደሆነና እስካሁን ችግሩ ደርሶብኝ ለጸጥታ አካላትም ለፍትህ አካላትም ተናግሬ ሊቀበሉኝ አልፈቀዱም ብሎ ወደኛ የመጣ የለም የሚል ምላሽ ነው የሰጠው። ሆኖም ኮሚሽኑ አሁን ከደረሰው ፍንጭ ጉዳዩን በራሱ መንገድ ተከታትሎ እንደሚያጣራውም ፍንጭ ሰጥተዋል። ጥንቅራችን እንደቀጠለ ነው። ወደ ውጭ ጉዳያችን እናምራ። ኢራን ለአሜሪካ ተስማምታለች። ለጥቂት የተረፉት መናገር የጀመሩት የኢራኑ አዲሱ መሪ የወሰኑትን አነጋጋሪ ውሳኔ ይህ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ መስማማቷን ተናግረዋል። በአሜሪካና በኢራን መካከል እየተካሄደ በነበረው የሰላም ድርድር ላይ ካላግባቡ ነጥቦች መካከል ቴህራን ያበለጸገችው ዩራኒየም አንዱ ነበረ። ፕሬዚዳንቱ በሳምንቱ መጨረሻም በዋሽንግተንና በቴህራን መካከል ንግግር ሊቀጥል እንደሚችል ተናግረው ከስምምነት ልንደርስ በጣም ተቃርበናል ብለዋል። ትራምፕ በላስ ቬጋስ በአሜሪካ ምጣኔ ሀብት ላይ ባተኮረ ጉባኤ ላይ ተገኝተው ባደረጉት ንግግር ጦርነቱ ያለምንም እንከን እየሄደ ነው ሲሉ በቅርቡ ማብቃት አለበት በማለት አክለዋል። ቀደም ሲል ዋይት ሃውስ ኢራን የኒውክሌር ጦር መሳሪያ እንደማይኖራት መስማማቷን ገልጾ ነበረ። አክሎም ባለፈው ዓመት እስራኤልና አሜሪካ የፈጸሙትን ድብደባ ተከትሎ ከመሬት በታች እንደተቀበረ የሚታመነውን የበለጸገ ዩራኒየም የኒውክሌር አቧራውን አራግፈው ቆፍሮ እንደሚያወጡም ተናግረው ነበረ። ትራምፕ በቀጣዩ ዙር በሚደረገው የሁለቱ ሀገራት ድርድር እርግጠኛ ሆነው ታይተዋል። ነገር ግን ከ5 ቀናት በኋላ የሚያበቃው የተኩስ አቁም ስምምነቱ ስለመራዘሙም እርግጠኛ ለመሆናቸውን ጨምረው ተናግረዋል። ከዚህ በዘለለም የአሜሪካ መከላከያ ሚኒስትር ፔት ሄግሴት ስለ ኢራን ወታደራዊ ወቅታዊ መረጃ ሲሰጡ አዲሱ የኢራን የበላይ መሪ አያቶላ ሞጅታባ ኻሜኒ በሕይወት ቢኖሩም ቆስለዋል፣ እንዲሁም አካላቸው ተጎድተዋል በማለት ተናግረዋል። የቀድሞ የበላይ መሪ አያቶላ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ከኢራን ጋር ጦርነት እንዲቀሰቀስ ምክንያት በሆነው የመጀመሪያው የአሜሪካና እስራኤል ጥቃት መቁሰላቸው ተዘግቧል። ይኸው ጥቃት አዛውንቱን ኻሜኒን የገደለ ሲሆን የአዲሱን የበላይ መሪ ባለቤትና በርካታ የቤተሰብ አባላትንም ሳይገድል እንዳልቀረ ይነገራል። ሞጅታባ ኻሜኒ ከዚያ ጊዜ ጀምሮ በአደባባይ አልታዩም። ስለ ጤና ሁኔታቸው የሚወጡ ዘገባዎችም የተለያዩ ናቸው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገናል። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።